السلام عليكم ورحمة الله وبركاته. ትንሽ ግጥም የግጥሜ ርዕስ አቤት ማማራቸው ትላለች። ብስሚላህ ራህማን ራሂም። አቤት ማማራቸው አቤት ማማራቸው እንደው እንዲያሰኘው ይኸው ውበታቸው እነሱን ለማየት ሰዎች ሞታቸው። አቤት ብዛታቸው ጥቁር ነው ልብሳቸው ጥግ ጥጉን ይዘው ሲሄዱ ላያቸው እነዚህ እንስቶች አቤት ማማራቸው። ማለቱን ስሰማ እኔ ወደድኳቸው ከላይ እስከ ታች አሸፋፈናቸው ሲሄዱ በመንገድ አረማመዳቸው ድምፅም አይሰማ ላነጋገራቸው የሰለፊ ሴቶች አቤት ማማራቸው። ምን ቢሆን ምስጢሩ የመሸፈናቸው በሀያ በአደብ የመራመዳቸው ሲያወሩ ድምፅን ዝቅ ማድረጋቸው ብለው ተገረሙ ሰዎች ሲያዩአቸው። ሚስጥሩ ወዲህ ነው እኔ ልንገራችሁ በእነዚህ እንስቶች ላስተገረማችሁ የአላህን ትእዛዝ የነቢዩን ሱና በእነዚያ ቀደምቶች በሰለፎች ፋና ሆኖ ነው ኑሯቸው እንዲህ የተቃና። በልባቸው ሰርጾ የአላህ ፍራቻ በልባቸው ሰርጾ የአላህ ፍራቻ የነቢዩን ሱና ይዘው መከራቻ ግንባቸው ሆኖ ነው ሁሌም ጀነት ብቻ። ለዚህ ነው ያማሩት የሌላቸው አቻ። እህቴ ካማረሽ ልዕልነት መሆኑ ወንድሜም ከፈለክ ንግስትን ማግባትን በሀያ ተውበሽ ልበሽው ሂጃቡን አንተም አስለብሳት ለውዷ እህትህ ስታገባም ምረጥ ባለ ዲኗን ብለህ ኒቃቡን አስለብስ ላንተም ውድ ልጅህ ጥብቅም እንድትሆን ስምህን ልታስጠራህ። እንልበስ በአንድነት ሂጃቡን በጋራ በሱሪ እንዳንሆን ፋራ በሂጃብ በጅልባብ ይሁን ጉዞአችን ለዱንያም ሰላም ለአኼራም ቤታችን ለዱንያም ሰላም ለአኼራም ቤታችን። ቆንጆ የሂጃቧ ንግስት የተውሂድ አርበኛ ሰለፊዋ እንስት እንቅፋት አትኗት ኢልሟን ትማርበት በተውሂድ ብርሃን ትደግ ትድመቅበት በንጹህ ልቧ ላይ ኢማን ትትከልበት በአቂዳ ቢትር ሽርክን ትግረፍበት በኒቃብ ተውባ